ዛሬ የምንኖርባት ዓለም በየሰከንዱ እየተቀየረች ነው። ምናልባትም ከጥቂት ዓመታት በኋላ የምንጠቀምባቸው ቴክኖሎጂዎች የሳይንስ ልቦለድ ፊልም ሊሆኑ ይችላሉ። ዛሬ በ2026 ሆነን ዓለማችንን እየቀየሩ ያሉ አስገራሚ ግኝቶችንና ገና ወደፊት የሚመጡ አዳዲስ ቴክኖሎጂዎችን፣ ድንቅ ቴክኖሎጂዎችን የምንመለከት ይሆናል። እንኳን ወደ ያብሺር በሰላም መጣችሁ። ዛሬ እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ስለ አርቲፊሻል ኢንተለጀንስ ኤአይ፣ ስለ ሮቦቲክስ እና ደግሞ የህዝብ ቁጥር እንደመጨመሩ መጠን አሁን መጪው የህይወት ዘመናችን ምንድነው የሚሆነው የሚለውንና ሌሎችም የማታውቋቸውን ሚስጥሮች አጋራችኋለሁ ማለት ነው። የአርቲፊሻል ኢንተለጀንስ ቀጣዩ ምዕራፍ። ስለ አርቲፊሻል ኢንተለጀንስ እንግዲህ ወይም ኤአይ ስናነሳ ምናልባት ቻትጂፒቲን ተጠቅማችሁ ሊሆን ይችላል፣ ወይም ሌሎች ኤአይዎችን ወደ ፎቶዎችን ክሬት የሚያደርጉ ቪዲዮዎችን ክሬት የሚያደርጉ ኤአይዎችን ተጠቅማችሁ ሊሆን ይችላል። እነሱ ምን ይባላሉ? ጀነሬቲቭ ኤአይ ወይም ደግሞ የመረጃ ኤአይ ይባላሉ። አሁን እንግዲህ እነሱ ጊዜያቸው እያለፈባቸው ኤአይ ደግሞ በጣም ራሱን አሻሽሎ ወደ ኤጀንቲክ ኤአይ ወይም ደግሞ ተላላኪው ኤአይ ወደሚባል ነገር እየመጣ ነው ማለት ነው። ኤጀንቲክ ኤአይ ወይም ደግሞ ተላላኪው ኤአይ እንግዲህ ከዚህ በፊት ምናልባት ቻትጂፒቲን ጠይቃችሁት የሆነ ስክሪፕት ስቴብላችሁ ጠይቃችሁት ሊሰጣችሁ ይችላል አይደል? አሁን ግን ነገሮቹ ይሄ ኤጀንቲክ ኤአይ ወይም ደግሞ ተላላኪው ኤአይ የሚባለው ምንድነው የሚያደርገው? የሆነ ስራና ጨርሰ አስረክበኝ እንደማለት ነው የሚያደርግላችሁ። ለምሳሌ አንድ ሰው ከአዲስ አበባ ባህር ዳር መሄድ ቢፈልግ ምን ያደርጋል? ኤአይውን ይሄድና ይሄንን ለምሳሌ ለባህር ዳር ለ3 ቀን መሄድ ፈልጋለሁ፣ ስለዚህ አስፈላጊውን ትኬቱን ቆርጠህ ሆቴል ይዘህ ምግብ አዘህ ጠብቀኝ ትሉታላችሁ ማለት ነው። ሶ ኤአይው ምን ያደርጋል? ከእናንተ አካውንት ቆርጦ አስፈላጊውን የሆነ ትራንስፖርት ሸፍኖ ትኬቱን ቆርጦ ምግባችሁን አዘጋጅቶ ሆቴል ይዞ ይላችሁ ይጠብቃችኋል ማለት ነው። ሌላኛው እንግዲህ ምንድነው መልቲ ሞዳል ኤአይ ይባላል፣ ወይም ደግሞ ሁሉን አቀፍ የሆነ ኤአይ ማለት ነው። ሁሉን አቀፍ እውቀት ያለው ኤአይ ማለት ነው። ለምሳሌ ምንድነው ይሄ ኤአይ የሚያደርገው? አንድ ሰው ልክ ካሜራችሁን ላይቭ ላይ ያዋራችኋል። በቃ በአጠቃላይ ላይቭ ላይ ያዋራችኋል። ይሄ ማለት ለምሳሌ ከኤአዩ ጋር ላይቭ ላይ ሆናችሁ የሆነ የመኪናችሁ የአካል ክፍል ከተጎዳ፣ ለምሳሌ ሞተሩ ተጎድቶ ከሆነ ወደ ሞተሩ ስታዞርለት እንደዛ አድርገው፣ እንደዛ አውጣው፣ እንደዚህ ስራው እያለ ሪኮመንድ ያደርጋችኋል ወይም ደግሞ እዛው ላይቭ ላይ ይነግራችኋል ማለት ነው። አሁን ያሉት ኤአይዎች ግን ፎቶ ትልኩላችኋላችሁ፣ እሱም አሳስተው ሊነግሯችሁ ይችላሉ። ምናልባት ጄሚናይ የተሻለ የሆነ አስተሳሰብ አለው፣ ግን አብዛኞቹ አሁን ላይ ያንን አክቲቭ ያደረጉትም። ይሄ ኤጀንቲክ ኤአይ ወይም ደግሞ መልቲ ሞዳል ኤአይ የሆነው ግን ላይቭ ላይ ሆኖ ሁሉም ነገር ሪኮመንድ ሊያደርጋችሁ ይችላል ወይም ደግሞ ሊያግዛችሁ ይችላል ማለት ነው። አስባችሁታል? ኤአይ በዚህ መንገድ የሚቀጥል ከሆነ የራሱ የሆነ ቦዲ ቢሰራለት ልክ እንደ ሮቦቶች ምን አይነት ነገር ሊፈጠር እንደሚችል እንግዲህ አሁን በቀጣዩ ደግሞ እናሳያችኋለሁ። ስለ ሮቦት ነገራችኋለሁ። በሁለተኛ ደረጃ የምንመለከተው ደግሞ ስለ ሮቦቲክስ ወይም ደግሞ ሂማኖይድስ ስለሚባሉት ነው። እንግዲህ ስለ ሮቦቶች ስናወራ ከዚህ በፊት ሰምታችሁ ሊሆን ይችላል። ጀስት የሚመስለን ምንድነው አንድ ፋብሪካ ውስጥ የሆኑ ትልልቅ ግዙፍ ብረታ ብረቶች ጀስት መኪናዎችን የሚገጣጥሙ ሊሆኑ ይችላሉ፣ ስልኮችን፣ እንደዛ ነው የምናውቃቸው። አሁን ግን እጅና እግር አውጥተው እቃ ማንሳት፣ መራመድ ሊጀምሩ ነው ሮቦቶች። በዚህ ዘርፍ እንግዲህ ትልቁን ስፍራ የሚይዘው የቴስላ ምርት የሆነውን ቴስላ ኦፕቲመስ የተባለው ሮቦት ነው። ይሄ ቴስላ ኦፕቲመስ የተባለው ሮቦት በሰው አምሳል የተሰራ ነው። ምክንያቱም ያው ይቺ ምድር የተሰራችው ለሰው ልጆች ተመርጎ ነው። ስለዚህ ምንድነው የሚያደርገው? ይሄ ቴስላ ኦፕቲመስ የተባለ ሮቦቶች ለሰው ልጆች ለምሳሌ እቃ ማንሳት ይችላል። እንቁላሎችን ለምሳሌ የሚሰበሩ ስስ የሆኑ ነገሮችን ሳይሰበሩ መያዝ ይችላል። ከዛ በላይ ደግሞ በጣም አስጊ የሆነ ደረጃ ላይ ያደረሰው ደግሞ ይሄንን ቴስላ ኦፕቲመስ የተባለ ሮቦት ምንድነው የሚያደርገው? መማር ይችላል። ይሄ ማለት ለምሳሌ የሰው ልጅ ብቻ ማድረግ የሚችለው ነገር ቢኖር ምንድነው? መማር ነው። ሮቦቶች እስካሁን ደስ ሲማሩ ማንም አላያቸውም። ነገር ግን ይሄ ሮቦት መማር ይችላል። ለምሳሌ የሆነ ስህተት ከሰራ ከስህተቱ ይማራል ማለት ነው። ስለዚህ ሮቦቶች በጣም ሀይ የሆነ ነገር እየፈጠሩ እንደሆነ በዚህ መረዳት እንችላለን። በአሁን ሰዓት ደግሞ እየተለመዱ ከመጡት ውስጥ ደግሞ ሮቦ ታክሲዎች ናቸው። ሮቦ ታክሲዎች የሚባሉት ምንድናቸው? በአሜሪካና በቻይና አሁን ላይ በቃ ቶታሊ ስራ ጀምረዋል። አብዛኞቹ ሮቦ ታክሲዎች እየሆኑ ነው። ሮቦ ታክሲዎች ማለት ምን ማለት ነው? ሰው አልባ የሆነ ሹፌር አልባ የሆኑ ማለት ናቸው። ሹፌር አልባ ታክሲዎች እንደማለት ነው። አንድ ሰው ለምሳሌ ቢሄድ የሆነ ታክሲ ሲጠራ ራሱን ችሎ መኪናው ይዞት ይሄዳል ወደሚፈልገው ቦታ ማለት ነው። እንደዚህ አይነት ታክሲዎች ናቸው። በቀጣዮቹ 10 ዓመታት ውስጥ እንግዲህ ሮቦቶች በየቤታችን መግባታቸው የማይቀር ነው። ምናልባት አሁን ላይ ስታስቡት ሮቦቶች ምን አባታቸው ሊሰሩልን ይችላሉ ልትሉ ትችላላችሁ። ልክ ከ20 ዓመት በፊት ኢንተርኔት ምን ይሰራልናል ብለን እንደነበረው ማለት ነው። እንግዲህ ሮቦቶች ወይም ደግሞ ኤአይዎች እኛን በጎን ለጎን እንደዚህ ስራ ከማገዝ ምናም ባለፈ ደግሞ በባዮቴክኖሎጂው በጤና ዘርፉ ላይ ደግሞ ተሰማርተዋል። የሰው ልጅ እድሜ ለማራዘም እና ደግሞ በጣም ለብዙ ጥቅሞች ይውላሉ ማለት ነው። እንግዲህ በቀጣዩ ክፍል ደግሞ ምን እናያለን?
ስለ ባዮቴክኖሎጂ እና ስለ ኒውራሊንክ እንመለከታለን ማለት ነው። በሶስተኛ ደረጃነት የምንመለከተው እንግዲህ የጤናና የባዮቴክኖሎጂ ግስጋሴን እንመለከታለን። ወይም ደግሞ ሞትን መገዳደር ይሉታል እነሱ። ኤአይ እንግዲህ ከዚህ በፊት ባለፉት ሁለት ርዕሶች ምን ተመልክተናል? የኤአይን አእምሮና የሮቦቲክሶችን አካልን ተረድተናል አይደል? አሁን ደግሞ የአሁኑ ቴክኖሎጂ የሰውን ልጅ ህይወት ከመታደግ አልፎ የሰውን ልጅ አካል አፕዴት ወደ ማድረግ ደረጃ ድረስ ደርሷል። የመጀመሪያው እንግዲህ የሰውን ልጅ ህይወት ከሚታደጉት መካከል ክሪስፐር ወይም ደግሞ ጂን ኤዲቲንግ የሚሉት ነው። ይሄ ነገር ምን ማለት ነው? ለምሳሌ በዘር የሚተላለፉ በሽታዎች አሉ። ለምሳሌ ልክ እንደ ደም ካንሰር ያሉ በሽታዎች ማለት ነው። እነሱም በሽታዎች ልጆቹ ሳይወለዱ በፊት ልክ ከኮምፒውተር ላይ ኮፒ ፔስት እንደምታደርጉት ያንን የተበላሸ ጂን ኮፒ አድርጎ ያወጣቸዋል፣ ወደ ውጪ ያስወግዳል ማለት ነው። ጂን ለማስወገድ ይረዳቸዋል። ይሄ ማለት ደግሞ ልጆች ገና ሳይወለዱ የተስተካከለ ጂን ኖሯቸው እንዲወለዱ ወይም ደግሞ እንደዚህ በዘር ተላላፊ የሆኑ በሽታዎች ለማስቀረት በጣም አሪፍ የሆነ ቴክኖሎጂ ነው ማለት ነው። ሌላኛው ደግሞ የዚህ ዘመን ቴክኖሎጂ ከሆኑት መካከል ደግሞ አሁን ላይ በቅርቡ የኤለን መስኩ ካምፓኒ እንዳያመረተው አንድ ኒውራሊንክ የሚባል ቺፕ ነው። ኒውራሊንክ ማለት ምንድነው? እንግዲህ ልክ ሰዎች ከኮምፒውተር ጋር ኮኔክት እንዲያደርጉ፣ ለምሳሌ የተሰራው ለምንድነው? ለመንቀሳቀስ ለማይችሉ ሰዎች ወይ ደግሞ እንደዚህ ፓራላይዝ ለሆኑ ሰዎች በሐሳባቸው ብቻ ኮምፒውተሮችን ማንቀሳቀስ እንዲችሉ የሚረዳ ቴክኖሎጂ ነው። ይሄ ቴክኖሎጂ እንግዲህ ከሰዎቹ አእምሮ ጋር ኮኔክት ይደረጋል። ከዛ ምን ያደርጋሉ? እነዛ ሰዎች በማሰብ ብቻ መጻፍ ከፈለጉ ይጽፋሉ ኮምፒውተሩ ላይ፣ ወይም ደግሞ የሆነ ቪዲዮ ማየት ከፈለጉ ቪዲዮ ከፍተው ማየት ይችላሉ። ግን በአእምሯቸው በሚያስቡት ሐሳብ ነው ኮኔክት የሚያደርጋቸው ማለት ነው። ይህ አዲሱ የሆነ ቴክኖሎጂ ነው ማለት ነው። ሌላኛው ደግሞ ምንድነው? 3D ባዮፕሪንቲንግ ይባላል። ወይም ደግሞ የሰዎችን ኦርጋኖች ማምረት ይጀምራሉ ማለት ነው። ይሄ እንግዲህ እስከ 2030 ድረስ ተግባራዊ ይሆናል ተብሎ የሚታሰብ አዲሱ ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ ምንድነው? ለምሳሌ ብዙ ሰዎች በአሁኑ ሰዓት ላይ ኩላሊት ያተው፣ ልብ አተው በጣም ብዙ ሰዎች እየሞቱም እና ደግሞ በጣም እየተንገላቱም ይገኛሉ። ይህንን ችግር ይፈታል ተብሎ የሚታሰብ ትልቅ የሆነ ቴክኖሎጂ ነው። ይህ ቴክኖሎጂ ምንድነው የሚያደርገው? የሰዎችን ኦርጋን ያመርተዋል ማለት ነው። ለምሳሌ ልብ ይመረትና ለአንዱ ሰው ይሰጠዋል ማለት ነው። ልክ በእንደዚህ አይነት መንገድ ኩላሊትም ከሆነ ኩላሊት፣ ሌሎች ኦርጋኖችም እየተመረቱ የሰው ልጅ ኦርጋኖች ተመልሰው አፕዴት እንዲደረጉ ይደረጋል ማለት ነው። ሌላኛው ደግሞ እና አራተኛው ደግሞ አዳዲስ ከሚባሉ ቴክኖሎጂዎች ደግሞ ኤአይ ልክ እንደ ዶክተር የሚያገለግልበት ነው። ኤአይ እንደ ዶክተር ያገለግላል ማለት ለምሳሌ ምንድነው የሚያደርገው? መድኃኒቶችን ያመርታል። ከዛ በዛ ላይ ደግሞ ራሱ አሽጎ ማንም ያለ ሰዎች እርዳታ ማለት ነው ራሱ አመርቶ ለሰዎች ያደርሳል ማለት ነው። ይሄም አዲሱ ቴክኖሎጂ ወይም ደግሞ በቀጣይ ሊመጡ ይችላሉ እየመጡ የሚገኙ ከአዲሱ ቴክኖሎጂ ውስጥ የሚመደብ ነው ይሄ ቴክኖሎጂ ማለት ነው። ሌላኛው ደግሞ እድሜ ለማራዘሚያነት የሚጠቀሙት ቴክኖሎጂ ነው። ይሄ ምንድነው? ሰዎች አሁን ቢያንስ በአሁን ባለው ጀነሬሽን ላይ ሰዎች ሚኒመም ወይም ደግሞ በቃ በአማካይ እስከ 70 ዓመት ድረስ ይኖራሉ ተብሎ የሚታሰበው፣ አሁን ላይ ግን እየመጣ ያለው ቴክኖሎጂ የሰው ልጅ እስከ 150 ዓመት ድረስ ያኖረዋል ተብሎ የሚገመት ቴክኖሎጂ እየመጣ ነው ማለት ነው። ስለዚህ የሰው ልጅ እንግዲህ አሁን በእኛ ባለንበት ጀነሬሽን ላይ እስከ 150 ዓመት ድረስ እንዲኖር የሚያደርጉ መድኃኒቶችን እንደሚያመርቱም ተናግረዋል ሳይንቲስቶች ማለት ነው። እሺ አሁን የሰው ልጅ ረጅም እድሜ መኖር ጀመረ፣ የተለያዩ ቴክኖሎጂዎች እየተንሰራፉ መጡ እና አስፈላጊ የሆነ ነገር ተሟላን በል። ስለዚህ አሁን እነዚህን ወይም ደግሞ ቴክኖሎጂውን ለማስፋፋት የሚጠቅመው ኢነርጂ ወይም ኃይል ከየት ይመጣል የሚለውን ደግሞ በቀጣዩ ርዕስ ላይ እንመለከታለን ማለት ነው። በአራተኛ ደረጃ ደግሞ የምንመለከተው ምንድነው? ስለ ኢነርጂ ወይም ደግሞ ማለቂያ ስለሌለው ኃይል ነው። እንግዲህ እስካሁን ድረስ የተነጋገርንባቸው ቴክኖሎጂዎች እንደ ኤአይ፣ እንደ ሮቦቲክስ እና የተለያዩ ቴክኖሎጂዎች የነገርኳችሁ ቴክኖሎጂዎች አንድ የጋራ ነገር ያስፈልጋቸዋል። እሱ ምንድነው? ኢነርጂ ወይም ኃይል ነው። የአየር ንብረት እየተቀያየረ ዓለማችንን እያስጨነቃት ባለበት ሰዓት ላይ በነዳጅና በከሰል መቀጠል አንችልም። ስለዚህ መፍትሄው ምንድነው? የመጀመሪያው መፍትሄ የሚሆነው እንግዲህ ኒውክሊየር ፊውዥን የተባለው ነው። ኒውክሊየር ፊውዥን እንግዲህ ምንድነው? ሰው ሰራሽ ፀሐይ ማለት ነው ባጭሩ። በቃ ፀሐይ የምትጠቀምበትን ወይም ኃይሏን ለማመንጨት የምትጠቀምበትን መንገድ ምድር ላይ አወርደው መጠቀም ማለት ነው። እንግዲህ ኒውክሊየር ፊውዥን ምንድነው ጥቅሙ? ባጭሩ ለማስረዳት ያክል እንደ ምሳሌ ልንገራችሁ። አንድ ኩባያ ውሃ ይዛችሁ ወይም 1 ሊትር ውሃ ይዛችሁ ለአዲስ አበባ ህዝብ በቃ ቢያንስ ለአመታት የሚጠቅም መብራት እንደማመንጨት ማለት ነው። ያን ያክል ጥቅም አለው። ይሄ ደግሞ በጣም ኃይሎችን የመሰብሰብ እና ደግሞ ኢነርጂን በጣም በከፍተኛ ደረጃ የመጠቀም አድቫንስ ይሰጠናል ማለት ነው።
ሌላኛው ደግሞ ምንድነው ካርበን ወይም ደግሞ አየር ሲበከል ለዛ ጥቅም የሚውል ቴክኖሎጂ ነው። ያ ጥቅም ምንድነው ደግሞ ቴክኖሎጂው ምን ያደርጋል? ይሄንን ካርበኑን ልክ እንደ ቫኪዩም ክሊነር ወይም ደግሞ እንደሚያጸዳው ምን ያደርጋል? ያንን ካርበን የተበከለውን አየር ለብቻው ነጥሎ ኦክሲጅኑን ለብቻው ለይቶ ለሰዎች ያቀርባል ማለት ነው። ይሄ ማለት ደግሞ አየር ብክለትን የመከላከል እድልን በጣም ይጨምራል ማለት ነው። ሌላኛው ደግሞ ምንድነው ልክ አሁን እንዳልኳችሁ ቅድም ባትሪዎችን መጠቀም አይችሉም። ልክ እንደነ አውሮፕላን ያሉ እና ደግሞ እንደ መርከቦች በጣም ትልልቅ መርከቦች አሁን ባትሪዎችን መጠቀም አይችሉም። ስለዚህ ለዚህ ተብሎ የተፈጠረው ደግሞ ምንድነው ግሪን ሃይድሮጅን የተባለ ቴክኖሎጂ ፈጠሩ ማለት ነው። ይህ ቴክኖሎጂ ምንድነው እንግዲህ ከውሃ ላይ ሃይድሮጅንን ያወጣና ወደ ነዳጅነት ቀይሮ መርከቦቹ ያለማቋረጥ ወይም ደግሞ ፕሌኑ ያለማቋረጥ እንዲጓዝ ያደርገዋል ማለት ነው። ይሄ እንግዲህ እስካሁን ድረስ እናንተም እኛም አብዛኞቻችን ሰዎች የምናውቀው ነዳጅ ሲቃጠል ምንድነው የሚወጣው? ጭስ ነው አይደል? ይሄ ግሪን ሃይድሮጅን የሚባለው ግን ሲቃጠል ምን ይወጣል? ንጹህ የሆነ ውሃ ይወጣል ማለት ነው። ያ ለየት ያደርገዋል። በአምስተኛ ደረጃ የምንመለከተው የወደፊቶቹ መጓጓዣ እና ስፔስ የሚለውን እንመለከታለን። ምንድነው የወደፊት አሁን እንግዲህ የሰው ልጅ ከምድር ከመጓዝ ወደ ሰማይ መጓዝ ላይ እየሄደ ነው ያለው። ትራንስፖርቱ ወደ ሰማይ እየሄደ ነው። ከነዛ ውስጥ ደግሞ አሁን በቅርቡ እየመጡ ያሉ ተግባራዊ እየተደረጉ ያሉ እንደ ፍላይንግ ታክሲዎች ወይም ደግሞ በራሪ ታክሲዎች ተጀምረዋል ማለት ነው። አሁን እንግዲህ በዱባይ ላይ ሙከራ ተደርጎባቸው በጣም ውጤታማ እየሆኑ ያሉ ቴክኖሎጂዎች መካከል ውስጥ አንደኛው ሆኗል ማለት ነው። ይህ ታክሲ እንግዲህ ምንድነው የሚያደርገው? የትራፊክ መጨናነቆችን ይቀንሳል። በጣም ብዙ ጥቅሞችም እንዳለው ደግሞ እየተናገሩ ነው ሳይንቲስቶች። ስታርሺፕ ወደ ስፔስ የሚደረግ ጉዞ ነው። ስለ ስፔስ ስናወራ ስለ ኤለን መስኩ ስፔስ ኤክስ ስታርሺፕ ሳናወራ እናልፍ። ይህ ሮኬት እንግዲህ በታሪክ ትልቁ ሮኬት ነው። ራሱ ሄዶ ተመልሶ ወደ ምድር ማረፍ የሚችል ሮኬት ነው። ወደ ስፔስ የሚደረገውን የጉዞ ወጪ በመቶ እጥፍ ይቀንሰዋል ማለት ነው። ሰው እንግዲህ ይሄ ስታርሺፕ የተባለ ቴክኖሎጂ ወይም ሮኬት ወደ ማርስ ላይ የሰው ልጅ ወደ ማርስ ላይ የማስፈር ህልምን ራዕይን ያሳካዋል ተብሎ ይታመናል ማለት ነው። እንግዲህ በዓላማውም እንግዲህ እስከ 2030 ድረስ የሰው ልጅ ማርስ ላይ ማስፈርና እዛ እንዲኖር ማስጀመር ነው። ይህም እንግዲህ ቀጣይ የሚወጡትን የሰዎችን ጉብኝት ለምሳሌ ለጫጉላ እየተባለ እዛ ማርስ ላይ ልታከብሩ ትችላላችሁ ማለት ነው፣ እየተጓጓዛችሁ እንደማለት ነው። ይህ ማለት ደግሞ የእኛን ትውልድ ወይም የእኛን ጀነሬሽን መልቲ ፕላኔታሪ ያደርገዋል ማለት ነው። 2 ፕላኔቶች ያሉት ትውልድ ያደርገዋል። እናንተ በህይወታችሁ ከነዚህ ቴክኖሎጂዎች ውስጥ የትኛውን ማየት ትመኛላችሁ? ወደ ማርስ መሄዱ ነው ወይስ ደግሞ የሞትን መድኃኒት ተገኝቶለት ነው ማየት የምትፈልጉት? ኮመንት ላይ ጻፉልኝ። እስካሁን ድረስ ቪዲዮውን እስከ መጨረሻው ድረስ ስላያችሁት በጣም አመሰግናለሁኝ።